እንግሊዘኛ ላይ በጣም ብዙ ቦታ የምታገኙትን ቃል ይዤላችሁ የመጣሁት። እሺ ምን ትባላለች? ቢፎር ዳት ግን ሞክር ሚኪ ነኝ ቃሉን እነግርሃለሁ፣ ግን መጀመሪያ ሞክር። ባይ ዘ ዌይ እነኝን እንዳለ 4 ናቸው እዚህ ጋር የጻፍኩልህ፣ ግን ብዙ ናቸው። በአንድ ቃል ነው የምንጠቀመው። እናቷን ትመስላለች አይደለ? ሶ በእንግሊዘኛ በለው እስኪ። እናቷን ትመስላለች። እናቷን ትመስላለች። yes she look like her mother። እሺ she look like her mother። እሺ ትንሽ ታስተካክል፣ ልክ ይሆናል። she looks like her mother። እስኪ she looks like her mother። good because she ካልክ verb base መሆን አለ። ግን እኔ that's not the word I'm looking for። ሌላ ቃል አለ ዛሬ የምንማራት። ትሞክራለህ ድጋሚ? አይ ይቅርብህ። ተጠቀመችብኝ እንዴ ነው የምትለው? ተጠቀመችብኝ፣ ተጠቀመብኝ፣ ተጠቀሙብኝ። what ሞክር። አፍ ላይ ነው ያለ አስተቃ የለም ይላል። እሺ ጥሩ። ውድድሩ ላይ እሳተፋለሁ። ውድድሩ ላይ እሳተፋለሁ። yes ዛሬ ደግሞ ከባባር ነው ያመጣሽኝ። ስለዚህ ይሄ ሁሉ በአንድ ቃል ሳይሆን አንድ ቃል ነው። እዚህ ጋርም ገብቶ አሁን ለምሳሌ ትመስላለች፣ ተጠቀመችብኝ፣ እሳተፋለሁ፣ አውልቅ የሚባሉት በአንድ ቃል ነው የሚጠሩት እነኚህ ሁሉ ማለት ነው። እሷን ቃል ነው ማስተምረክ ዛሬ። ይሄን ማትሞክርም? እሺ ይሄን ሞክራ። ጫማህን አውልቅ። ቴክ ኦፍ ዩር ሹዝ። good አሁን ይሄን አገኘው። ስለዚህ የትኛው ቃል ይመስልሃል? ቃሉ ምን ይመስልሃል? አሁን እዚህ ጋር ቴክን ተጠቀምኩ፣ እዛ ጋር ደግሞ ሉክን ስለተጠቀምኩ እኮ ሉክማ እኮ ነገርኩህ። ልክ ነህ፣ ግን we have another word ሌላ ቃል አለ ብለሃል። ሶ ቴክ ነው ቴክ። ስለዚህ ዛሬ የምንማረው is about the word take። እቺ ቃል በእንግሊዘኛ ላይ ሁሌ እንደምላችሁ እንግሊሽ ቮካብላሪ በጣም ብዙ ነው። 100,000 በላይ ቃላቶች አሉ አይደለ? ስለዚህ እነሱ ሙሉ ከመማር there are words ብዙ ትርጉም ያላቸው ለምሳሌ ጌት ብትል፣ ሜክ ብትል፣ ቴክ ብትል እነኝን በደንብ ካወቃችሁ በኋላ እነሱን you can use it everywhere ማለት ነው። ዛሬ የምንማረው ስለ ቴክ ነው። በጣም ብዙ ትርጉም አለው፣ ግን ዛሬ 5 ልጅላችሁ የመጣሁት። ሁሉም ጋር የምንከታት ቴክን ሁሉም ጋር አይደለም። አስተምርሃለሁ የቱ ጋር እንደምትገባ። እንዴት ሁሉም ጋር ይገባል? አይ ኖ እነዚህ አራቱ ማለት ነው። እነኚህ ጋር አራቱ ጋር ይገባል። በቃ ትማረዋለህ፣ don't worry። እሺ I told you the word is take አይደለ? ቴክ ማለት ነው መጀመሪያ አማርኛው። ቴክ የሆነ ነገር እንትን ማድረግ፣ የሆነ ነገር እንትን ማድረግ። አግኝተኸዋል፣ ትለያለህ። ትክክለኛ ትርጉሙን ንገረኝ። ቴክ መውሰድ፣ ቀጥታ ትርጉም መውሰድ ማለት ነው። ግን ቅድም ስጽፍልህ ነበር አይደል? ተጠቀመችብኝም በቴክ ይሆናል ብያለሁ። እንደዚህ አውልቅም ብዙ ትርጉም አለው ብያለሁ አይደለ? ዋና ትርጉሟ ለብቻዋ ስመጣ ግን መውሰድ ማለት ነው። እሺ ቴክ ኢዝ መውሰድ። የዚህኛው ፓስት ምንድን ነው? ቱክ። በጣም አሪፍ። ስለዚህ ዛሬ ስለ ቴክ ብቻ ሳይሆን ቱክንም እንጠቀማለን፣ ቴኪንግንም እንጠቀማለን። ቴክስ፣ ዊል ቴክ እያደረግን እናበዛዋለን ቤዝድ ኦን ዘ ታይም ማለት ነው። ገባህ? ምንጀምረው ከቴክ ኦፍ ነው። ኦፍ የምትለዋን ስንጨምርበት ምን ትርጉም ይሰጠናል? ኦኬ ቴክ ብቻዋን መውሰድ ናት አለን። አሁን ኦፍ ስንጨምርበት what kind of meaning would it give? ኦኬ አሁን ከመውሰድ ጋር አይገናኝም። እሺ ያው ቅድም መውለቅ ላይም ስላደረኩት እሺ ከሱን ጀምር። ቴክ ኦፍ አንደኛዋ ትርጉም ምንድነው? ማውለቅ አይደለ? እሺ እስኪ ጃኬትሽን አውልቂ በላይ። ቴክ ኦፍ ዩር ጃኬት። ቴክ ኦፍ ዩር ጃኬት። ጉድ ቴክ ኦፍ ዩር ጃኬት። እሺ ቅድም እንዳልኩ ይሄኛው ቱክ ኦፍ ቢሆን ደግሞ አወለቀችው። ለምሳሌ አሁን እሷ ጫማዋን አወለቀች በለኝ እስኪ። ቱክ ኦፍ ማን? ሺ ቱክ ኦፍ her shoes። good her shoes አይጋለለ። ቴክ ኦፍ ማውለቅ ከሆነ ቱክ ኦፍም ይሆናል። ቴኪንግ ለምሳሌ እሷ ጃኬቱን ያወለቀች ነው ከሆነ she is taking off her jacket። አወልቀዋለሁ ከሆነም I will take off my jacket። ስለዚህ ቴክ ኦፍ ማውለቅ ከሆነ በሁሉም ቴንስ መሆን ይችላል ማለት ነው። ገባክ? አንደኛው ትርጉሙ የሆነን ክሎዚንግ ማውለቅ ነው ማለት ነው። እሺ ግን ሌላ ብዙ ትርጉሞች አሉት። ሁለተኛ እስኪ ገምት። ቴክ ኦፍ ሲባል ሰምተህ የምታውቅ ከሆነ ለፕሌን። ጥሩ። ስለዚህ ፕሌን ምን ሲያደርግ? ሲነሳ። ግድ። ስለዚህ ፕሌን ሲነሳ ቴክ ኦፍ ነው የሚባለው። ለምሳሌ የእኛ ፕሌን 9 PM ላይ ይነሳል በለኝ እስኪ። የእኛ ፕሌን? እኛ የምንሄድበት እኛ የምንሳፈርበት ኤርፕሌን ማታ 3 ሰዓት ላይ ነው የሚነሳው ትለኛለህ። አወር ፕሌን። አሁን ይሄ ፊውቸር ነው። ይነሳ ገና አልተነሳም። ስለ ማታ 3 ሰዓት እያወራህ ነው። እንዴት ነው የምትገልጽልኝ? Our plane will take off. Yes, will take off at 9 PM.
good at 9 p.m. ስለዚህ ለፕሌን መነሳትም 9 p.m. ቴክ ኦፍ ትላለህ። ተነስቶ ቢሆንስ ኦልሬዲ ለምሳሌ 3 ሰዓት ጠዋት ላይ ተነሳ ያው ቴክን ቱክ ማድረግ ነው። አሪፍ ግን በልልኝ ሙሉ our plane took off at 9 p.m. good our plane took off at 9 p.m. እሺ ሌላ ትርጉም ጋር ደግሞ እንግባ። ፕሌን ጋር ገብተዋል። እሺ let me give you an example ጋር ተገምታለህ ከኤግዛምፕል okay እሺ the company took off last year took off እሺ wait let me rephrase the example more clue ጨምርበት እሺ the company took off when they hired a new manager okay አዲስ ማናጀር ሲቀጥሩ ካምፓኒው ምን ሆነ አደገ ጥሩ ስለዚህ የሆነ ነገር ቶሎ ሰክሰስፉል ሲሆን ቴክ ኦፍ ትላለህ ማለት ነው so to become successful ልክ አዲስ ማናጀር ሲቀጥሩ ካምፓኒው ቶሎ አደገ አይደለ እስኪ እሱን በልልኝ the company took off no take okay አለፈላ አልፏል ልክ አዲስ ማናጀር ሲያመጡ ካምፓኒው ቶሎ አደገ so አድጓልም ቀጥረዋልም ሁለቱም ፓስት ነው the company took off good company took off አጠብቀኝ እኔ when ምን አዲስ ማናጀር ቀጠሩ ነው ሲቀጥሩ ወይንን እኮ አመጣተልኛል ሲቀጥሩ አርገህልኛል okay when hired ማን ነው ሃየር አድራጊው ማናጀሩ ነው አይ እሱ ተደራጊ ነው አድራጊዎቹ እነሱ አዲስ ማናጀር ሲቀጥሩ when they hired good the new manager አዲሱን ማናጀር ሲቀጥሩና ቃዋለላ ማናጀሩን አይደለ so when they hired the new manager the company took off በደንብ አደገ እያልክ ነው ማለት ነው ቴክ ኦፍ ጋር ብዙ ትርጉም አለ ግን አንድ ብቻ ልጨምርልህ እሺ አሁንም ኤግዛምፕል ልስጥ እንድትገምት I worked the whole week so I want to take Sunday off or Saturday off እናርገው ሲልገሚልኝ I worked the whole week I worked yes I worked the whole week so I want to take Saturday off እንትን መዝጋት ነው ምንድነው የምዘጋው እኔ ማለት እስቲ አንዴ ድጋሚ I worked the whole week እሺ so I want to take Saturday off እናንተም ገምቱ እሺ you guys I want to take Saturday off Saturday ምሰራ ነበረ ከዛ በኋላ ትፈልጊያለሽ መዝጋት ማረፍ yes so from work or from class break ስንፈልግ take off እንላለን ማለት ነው okay ስለዚህ እስካሁን ምን ትለኛለን ቀጣይ ሳምንት ፍራይዴይ ስራ አልገባም ወይም ብሬክ ወስዳለሁ በለኝ እስኪ ቀጣይ ሳምንት ፍራይዴይ yes next friday ነው የምትለው ቀጣይ ሳምንት ፍራይዴይ next ብቻ ይበቃል okay እሺ ፊውቸር ነው I took እንትን ነው ፊውቸር ነው አልሽ አዎ I will take off እኔ ቅድም እንዴ ነው ያልኩት I will take off Saturday ነው ያልኩት ምንድን ነበር ያልሽው I will take off Saturday by the way Saturday እበራለሁ ነው በመሃል ነው ያስገባኋቸው እኔ I will take Saturday off ነው ያልኩት okay I will take next Friday off good I'll take ቀጣይ ሳምንት አርፋለሁ ያልክ ነው ማለት ነው ክሊር ነው ግልጽ ነው በቴክ ኦፍ ብቻ አራት አየን ማለት ነው ክሎዚንግ ማውለቅ ጫማ ማውለቅ ምናምን ቴክ ኦፍ ነው ከዛ ፕሌን ሲነሳም ቴክ ኦፍ ነው የሚያደርገው ከዛ ደግሞ የሆነ ነገር ቶሎ ሲሳካለት ሰክሰስፉል ሲሆን ቴክ ኦፍ ነው የምንለው and then the last one ደግሞ ብሬክ ማድረግም ከስራና ከትምህርት ቴክ ኦፍ ነው የምትለው ማለት ነው ሶ እቺ በኦፍ ብቻ ነው ያየነው እሺ ኦኬ ሶ አሁን ሌላ 3 4 ይቀርናል ማለት ነው በኦፍ ቦታ ሌላ የከተትን ነው yes በኦፍ ፋንታ ኦን እያስገባን አፍተር እያስገባን we will learn different meanings so እቺን ካወቅ ብዙ ነገር መናገር ትችላለህ ማለት ነው አይደለ so stay with us do not go anywhere okay እሺ አሁን ደግሞ ሁለተኛው ቴክ እሺ ላስገምታ actually አይሻልም ይቻል ለምሳሌ ምን ትለኛለህ after they fired the manager the assistant took over ማናጀሩን ካባረሩት በኋላ ካባረሩት ዘይኔ ይለውበት ካባረሩት በኋላ አሲስታንቷ እንትን አረጋችሁ ተቀበለችው ዋናው ፓርት ጋር ሰደስ ሌላ እንትን ትላለህ አይ ምንድነው ቦታ መውሰድ ነገር ነው yes replace ማድረግ ወይ ደግሞ መውረስ ማለት ነው so ማን ነበር ያልኩት ምን አረጋችሁ ያልኩት the assistant took over yes ስለዚህ take over ማለት is to replace ወይም ደግሞ it's like መውረስ ብለን እንወስደው መውረስ ስለዚህ ምን ነበር ያልኩት ድጋምልኝ ኤግዛምፕሉን ማናጀሩን ካባረሩት በኋላ አሲስታንቷ ወረሰችው ያንን ቦታ ወይም ደግሞ they fired the manager እሺ ከዛ በኋላ took over ሞክር ችግር የለም እኔ እኮ አልሳኩብህም ቀጥል አይ ችግር የለም
after they fired the manager after ረስቻት እኮ ነው እኮ ችግር after they fired the manager ማን ነው ቴክ ኦቨር ያደረገው አሲስታንቷ yes ግን ተዋለች አይደለ so ታዋቂ ነች እናቃታለን ማለት ነው አሲስታንት ሳይሆን አሲስታንቷ ነው ያልከው so the assistant yes after they fired the manager the assistant took over በቃ took over the manager's place ማለት ይችላል ግን ከሚረዝም በቃ obvious ነው because we talked about the manager እሱ ስለተባረረ ማን ነው ቴክ ኦቨር ያደረገው አሲስታንቷ ጥሩ እሺ ምን ትለኛለህ አባቷ ካረፈ በኋላ እሷ ካምፓኒውን ወረሰችው ወይም እሷ ድርጅቱን ወረሰችው ትለኛለህ አባቷ ካረፈ በኋላ yes after her father አሁን died እንዳትለኝ died እንዳትለኝ ሌላ ጠየም ያለ ቃል አለ past ኦኬ አሳምነሽ እሷ ካምፓኒውን ወረሰችው after her father passed ኦኬ በእኛ አለፈ እንደሚለው በእንግሊዘኛው እንደዛ ያው yes አለፈ ታዋት አስቀልደኝ በሰውት after her father passed ከዛ ምን ሆነች እሷ ካምፓኒውን ወረሰችው ኦኬ ሞረስ she take over ወርሰዋለች already she took over መውረስ ምንድነው ልትለኝ መስሎኝ ላስወጣህ ነበር she took over the business or the company yeah good አሪፍ after her father passed she took over the business ግልጽ ነው አይደለ ግልጽ ነው can you add one more example በራስክ ትሞክራለህ አይ ሞክር አማርኛውን ንገሪኝና እሺ በደንብ ካስተማርሽኝ ያንቺን ቦታ አወርሳለሁ በደንብ ካስተማርሽኝ በደንብ ከትሬን ካረግሽኝ ለምሳሌ እኔ ምንድነው የምትሰራው what's your job ቪዲዮ ኤዲተር ነህ አይደለ ሰው አሁን አንተ ካንተ በላይ ያለ ሰው ሲኒየርክ በደንብ ካስተማርከኝ ያንተን ቦታ ሪፕሌስ አደርጋለሁ ወይም ደግሞ ያንተን ስራ መስራት እችላለሁ ስትለው እንዴ ነው የምትለው እንደዚህ ካደረክ እንዴ ነው የምትለው እንደዚህ ከሆነ አስተምረሽ ነበር ረሳሁት ያላስተማርኩ ነገር ከሌለ እየደገምኩልህ ነው ይሄንን if ከሆነ ነው if እኮ በደንብ ካስተማርከኝ if you learn ይሄ ከተማርክ ነው ካስተማርከኝ ነው እኮ የምትለው አንተ በደንብ ካስተማርከኝ እኔ አንተን ቦታ ሪፕሌስ አደርጋለሁ ትሬን ካደረከኝ በለው በቃ ማስተማርን ተው if you train me well እስኪ በለው ገና ሳልጨርሰው እኮ ነው ማለት learn እያልከኝ if you learn ሰድ ስማልሽኝ learn እኮ ታዲያ ጨምር ነበር እኮ አይሆንማ teach ነው የሚሆነው learn መማር ነው if you learn me እኔን ከተማርከኝ ነው if you train me well እስኪ if you train me well good ያንተን ታስኮች ወስድልሃለሁ እኔ ነኝ የምወስደው yes አይ ለኔ አጠብቀሃለሁ ጨርስልኝ አይ ጠብቀሃለሁ ኦኬ I took over ኦኬ ወሰድኩ ነው ወስዱ ኦኬ I will take over your task yeah ጎበዝ ጠብቀ ጎበዝ ነህ አንተ I will አይ ብጽፊው ነበር I will take over your tasks እስካው ሙሉን በልልኝ if you train me well I will take over your task good ስለዚህ it's like I'll help you ያልክ ነው ማለት ነው ያንተን ስራዎች ቴክ አድርጌ እሰራለሁ ያልክ ነው ማለት ነው ግልጽ ነው ቴክ ኦቨር ምን ማድረግ ነው ቴክ ኦቨር መውረስ or ደግሞ የሆነን ሰው ሪፕሌስ ማድረግ እሺ ወደ ቀጣዩ ደግሞ እንሂድ ልንገር በእንግሊዝኛ ተገምታለህ ትርጉሙን okay she takes after her mother they look so alike ከቀድሞ ኤግዛምፕል ወሰድኩት ጎበዝ እንኳን ወሰድካ እሺ ምን ማለት ነው እናቷን ትመስላለች so take after ስትል you're talking about መመሳሰል so ምን ነበር ያልኩህ she takes after her mother አንተ ማንን ነው የምትመስለው እስኪ እሱን ንገረኝ ኧረ እኔ ማንንም አልመስልም የምር እውነት ግን ለኤግዛምፕሉ አንዱ ለኤግዛምፕል በልልኝ I take after my brother yes you take your brother so I take after my brother እሺ ምን ትለኛለህ መሰለህ ልጄ እኔን ትመስላለች ትለኛለህ my daughter መሀል ላይ ፖዙ ምንድነው እያሰብክ ነው አይ ከጻፍሽው እንዳልጠፋ እኔ አጠብቀኝ ብያለሁ አይቻልም my daughter take after me take አሁን እዚህ ጋር she takes አልኩኝ አይደለ takes after ልክ ነኝ takes after take እኮ ነው ያልከው እና
ቴክስ አድርገው ነው የኔ እኮ ቴክስ አፍተር አልኩ። እሺ ድገሙ። ማይ ዳውተር ቴክስ አፍተር ሚ። እሺ ወንዱ ልጄ እኔን ይመስላል። ማይ ሰን ቴክ አፍተር። ለምን ቴክ የሆነው እሱ? ኦኬ ቴክስ አፍተር። ህጉን ንገረኝ። እንደውም ህጉ ቴክስ የምትለው ለማለማ ነው። ለሺ ለሂ ኤግዛምፕል እየሰራሁ ነው እያመጡት ለኢት። ስለዚህ አሁን your daughter she ነች፣ your son ደግሞ he ነው። ስለዚህ በቃ ቴክስ ነው ትለው ሁለቱም። እሱማ ግን ያው እኔ እኮ አይ ስለም አንተ እኮ እዚህ ጋር እኮ ነው ያለኸው። ቨርብ ደግሞ አሁን እቺኛዋ ደግሞ ዲሳይድ የምታደርገው በዚህ ነው እንጂ በዚህ ይሄ አያገባው። አንተ አያገባህም። ኦኬ እነሱ እዚህ ጋር ያሉት ሰዎች ናቸው የሚያገባቸው። እሺ ምን ትለኛለህ? ሴቷ ልጄ እናቷን ትመስላለች። ሴቷ ልጄ እናቷን ትመስላለች። yes my daughter takes after my wife my wife ባትሆን ሲስተክ። እሺ her father ማለት her mother ማለት ስላለ my wife ይሻላል። my wife እሺ my daughter takes after my wife። ግልጽ ነው አይደል? ነኝ ሶ ሁለት ነው ይቀራል። እሺ አሁንም ተገምታለህ። አራተኛ ላይ ገብተናል። እሺ የጻፍክ ነው አይደል? ሚኪ የጻፈ ነው። እናንተም እየጻፋችሁ ነው ብዬ አስባለሁ። ቢካዝ የምነግራችሁ ነገር ዩዝፉል ሊሆን ይችላል፣ ግን የማትጽፉት ከሆነ ትረሱታላችሁ። that's the problem ደግሞ አይደለ? እንማራለን ግን if we don't practice it point አይኖረውም። she took advantage of me ማለት ነው። she took advantage of me advantage ወሰደችብኝ ምን ማለት ነው? አማርኛው ምንድን ነው? advantage አሁን take advantage ምን ማለት ነው? ቅድም ጽፌልህ ነበር እዚህ ጋር ከአራት ውስጥ ነበረ። አስታወስኩ። መጠቀም ተጠቀመችብኝ። ሶ ቴክ አድቫንቴጅ ኢዝ የሆነ ነገር ስንጠቀምበት ማለት ነው። ኢን አ ባድ ዌይ አክቹዋሊ። ኦኬ ሶ ሺ ቶክ አድቫንቴጅም ተጠቀመችብኝ። ኦኬ ምን ትለኛለህ? እንዲጠቀሙብሽ አትፍቀጂላቸው ትለኛለህ። እንዲጠቀሙብሽ አትፍቀጂላቸው። ኦኬ እሺ ዶንት ፐርሚሽን ዶንት ድረስ ልክ ነህ። በፐርሚሽን ፋንታ ሌላ ቃል አለ። አጥር ምጥን ያለች መፍቀድ አውቀው ነው አልኩ። እንሂድ በለኝ እስኪ። ሌትስ ጎ ሶ ዶንት ጎን ተዋት። ኦኬ ሌትስ ኤስንም ተዋት። ሌትስ ዶንት ሌት። ኦኬ አትፍቀጂ ሚንስ ዶንት ሌት። እሺ ዶንት ሌት እነሱን ቦርድ ላስብልህ ነው ሚኪ። እሺ ሞክረው፣ ችግር የለም። አማርኛውን ንገሪኝና እንዲጠቀሙብሽ አትፍቀጂላቸው። አትፍቀጂ ድረስ ደርሰናል። አትፍቀጂ ጋር ነን። ዶንት ሌት እነሱ ዘም ዶንት ሌት ዘም ከዛው መጠቀም አድቫንቴጅ ኦፍ ሚ አድቫንቴጅ ኦፍ ዩ ዶንት ሌት ዘም ላንቺ አይደለም እኮ አድቫንቴጅ ኖ ቴክ ዋናው ቃል ይልከማ ቴክ ዶንት ሌት ዘም ቴክ advantage don't let them take advantage of you። እሺ እንዲጠቀሙሽ አትፍቀጂላቸው። ኦኬ ግልጽ ነው? ግልጽ ነው። በጣም አሪፍ። ሶ ቴክ አድቫንቴጅ ሰው ላይ መጠቀም። ወደ ቀጣዩ ደግሞ እንሂድ። እሺ አንድ ይቀረናል ለካ። አንድ ነው የሚቀረን the last one። እሺ I'll take part in the competition. I will take part in the competition. I will take part in the competition. ምን ማለት ይመስላል? አሁንም ቴክ ብያለሁ። the last one እቺ ነች። take part in መሳተፍ። ጎበዝ ሙሉ በልልኛ። I'll take part in the competition። ሰው ውድድሩ ላይ ይሳተፋለሁ። I will take part in the competition። ልክ ነህ እኮ አልሰማሁም። ውድድሩ ላይ ይሳተፋለሁ። ጎበዝ yes I'll take part in the competition። እሺ ምን ትለኛለህ? ውድድሩ ላይ ወይም ግጥሚያው ላይ ተሳተፈች። ግጥሚያ ማች ነው። እሷ ግጥሚያው ላይ ተሳተፈች። ኦኬ she took part in she took part in the match. Yeah. She took part in the match. እሺ ሁሉም ተማሪ ክርክሩ ላይ ዲቤቱ ላይ ይሳተፋል። the all student እሺ ሌላ ቃል ስጠኝ እንዴ። ሁሉም ተማሪ እንዴት ነው የምትለው? the whole student እንዴ ሁሉም እሺ እኔ ምን ማለት ነው? እኔ ያልኩት the whole student ይባል ነገር የለም ሲጀመር። the whole student ምንድነው? the whole ምን ተማሪ every student እሺ every student took part in ይሳተፋል to the future። okay every student will every student እሺ ስቱደንትስ ማለት አትችልም። እሺ እዚህ ጋር okay every student የምታወራው ስለ ብዙ ነው፣ ግን you cannot add s here። እሺ every ብለህ ሲንጉላር ነው የምትጠቀመው እዚህ ጋር።
every student will part in taken ትዘላታለህ ዋናው ተምታች ስለ ቴክ ሆኖ take part in እሺ the debate ጎበዝ ሶ ገብቶሃል በደንብ ሚኪ አይደለ ትንሽ ይቺ ነበረች take part in means participate በቃ ቀላል ነው አሁን participate ለብቻው ከምትማር take advantage እንኳን ሌላ ቃል የለውም ግን ለብቻ ከምትማራቸው taken እንደዚህ ቃል እየጨመርክባት ብትማራት you can have ብዙ ቮካብለሪዎች ማለት ነው ግልጽ ነው ገብቶሃል በደንብ I hope እናንተ በደንብ ገብታችኋል ብዬ አስባለሁ እና ይሄ ግን it's not cheap አይደለችም ብያለሁ ሚኪ አይደለ take has a lot of meanings so እነኚህን የያዘ PDF አስቀምጥላችሁ ቴሌግራም ቻናላችን ላይ እዛ ላይ ብትገቡ you can find the meanings the examples በአማርኛም በእንግሊዘኛም you can find everything እዛ ላይ ፕላስ ደግሞ በየቀኑ ኩዊዞች አሉን listening activityዎች አሉ you can have ብዙ ነገሮች እዛ ላይ ብትገቡ ስለዚህ make sure to join our Telegram channel ሊንኩን አስቀምጥላችኋለሁ እና እኛ ጋርም if you want to learn face to face or online please give us a call bye